ጆኒ አሸንፏል ቃሉን ተግብሯል ትላንት አሁን ይሄንን ፋይት ካላሸነፍኩኝ ፋይት አቆማለሁ ብለኝ ነበር ጆኒ ምን ይመስላል ስሜት ነግራችኋለሁ የጁጂትሱ ፓወር ይሄ ነው 3 ሳምንት ብቻ ነው ትሬን ያደረኩት ወንድማችን ሰይዶ I swear to God I'm proud of you for doing this seriously ወስደ ውጭ ሀገር ሄደህ ኢንቨስት አድርገህ ትሬን አድርገሃል አልስቅም ትሬን አድርገሃል and but the skill that I have within me ሙቼ ራሱ ቢሆን nobody will catch up I promise you guys እኔን ለማሸነፍ እኔ ከፈልኩትን መስዋዕትነት መክፈል አለባችሁ አለበዚያ ምኞት ነው የሚሆንባችሁ ለአራት ወራት ያህል በመላው ኢትዮጵያ በጉጉትና በናፍቆት ሲጠበቅ የነበረው የስፖርት አፍቃሪያኑን ቀልብ የገዛው የኢቲኤፍሲ 02 ታላቅ ውድድር ትላንት ምሽት አስገራሚ በሆነ ሁኔታ ፍጻሜውን አግኝቷል የሺዎች አይኖች በአድዋ አዳራሽ ላይ ባረፉበት በዚህ ምሽት ማን ምንም ሊረታው እንደማይችል ዳግመኛ ያስመሰከረው ጆኒ የጂጂትሱን ጥበብ የበላይነት አሳይቷል ከውድድሩ መጀመር ቀደም ብሎ በአዳራሽ ውስጥ የነበረው ውጥረትና ስሜት እጅግ የበረታ ነበር የሚገርመው ነገር የደጋፊዎች ብዛትን ስናይ ከ60 እስከ 70% የሚሆነው የሴዶ ደጋፊ ነበር በአድናቂዎቻቸው ፍቅርና እምነት ተመክተው ሴዶ ያሸንፋል በሚል ተስፋ የገቡት ደጋፊዎች የአዳራሹን ድባብ በጩኸትና በጭፈራ ድምቀውት ነበር በተቃራኒው የጆኒ ደጋፊዎች ቁጥር ያነሰ ቢሆንም በራስ መተማመንና በእምነት የተሞሉ ነበሩ የመጀመሪያው ዙር ደውል እንደተደወለ ጆኒ ወደ ኬጁ ውስጥ የገባው በቁርጠኝነት ነበር ልክ እንደቀደመው ንቃተ ህሊና ጋር እንደነበረው ፋይት ሁሉ ጆኒ ጨዋታውን ለመቆጣጠር ብዙ ጊዜ አልፈጀበትም ከ3 ደቂቃ ባላለፈ መልኩ ሙሉ ለሙሉ ሰዓቱን በመቆጣጠር ምንም አይነት ምት ሳይስተናገድበትና ምንም አይነት ጭረት ሳይደርስበት የበላይነቱን አረጋግጧል ጆኒ የሴዶን እጅ መቆለፍ የቻለበት ሁኔታ እጅግ አሰቃቂና አስፈሪ የነበረ ሲሆን የሴዶን እጅ ሊሰብረው ምንም አልቀረውም ነበር የጆኒ አጣባቂነትና የሴዶ አስደናቂ ህመም ተከላካይነት የጆኒን ጥበብና የሴዶ እጅግ የበረታ የመቋቋም አቅም ማሳያ ነበር ሴዶ ለረጅም ሰዓት ለመቋቋም ለመነሳትና ለመላቀቅ ሞክሮ የነበረ ሲሆን ነገር ግን በጆኒ የጂጂትሱ ቁልፍ ውስጥ ሆኖ ምንም ሊያደርግ አልቻለም በመጨረሻም የባሰ ጉዳት እንዳይደርስበት ዳኛው በመሃል ገብቶ አስቆሞታል ጆኒ በብቃቱና በችሎታው ሰውን ሁሉ አስደምሟል ይህ ውጤት ለወራት የቆየውን ፉክክርና ግምት በአጭር ጊዜ ውስጥ በአንድ ዙር ውሳኔ ሰጥቶበታል ጃኒ ይህን ስሜት አላገኘውም ነገ ጧስነስ አላገኘውም ብለህ የት ነው ስሜቱ እኔ እናቴ ትሙት እንደዚህ ተጫዋች አይቻላቅም ጆኒ ትችላለህ በጣም ጆኒ ትችላለህ በቃ አንተ ከዚህ በኋላ ኢትዮጵያን ወክለ መጫወት ነው ያለብህ ማለት ኢትዮጵያን ወክለ ኢንተርናሽናል ተጫዋች ነው መሆን ያለበት እግዚአብሔር በጣም ከኛ እንዴ ጋይስ እናንተ በቲቪ ላይ ያያችሁት መሰለኝ እኔ አይናችን ያየነው ነገር ያስፈራል ቆለፈው እጁን ሊሰብረው ቀጣይ 03 ላይ ቀጣይ ነኝ ጠብቅ ብሮ እጁን ሊሰብረው እንደዚህ አድርጎ እንደዚህ ሊሰብረው ሲል በቃ አይ በቃኝ አላለም ጋርዱ ዳኛው በቃ ዳኛው በቃ ምናምን አለ
በጣም ከባድ ነው ያየነው። ከባድ ነው ያየነው። እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል። ማን ግን እና የማችሽ ወይኔ የምሽቱ ሌላ አስገራሚ ክስተት የነበረው ከራሱ ከጆኒ ድል ባሻገር እሱ ያስተማራቸውና የሰለጠናቸው ተወዳዳሪዎች ሙሉ በሙሉ ማሸነፋቸው ነው። ንቃተ ህሊና፣ ታይታን፣ እድሪስና ራሱ ጆኒ አራቱም አንድ ግሩፕ የጆኒ ቡድን ናቸው። ጆኒ ራሱ ሲያሰለጥናቸውና ሲሰለጥን ይህን ያህል ከፍተኛ ዝግጅት አድርገው አራቱም በአሸናፊነት መውጣታቸው እሱ ምን ያህል ብቃትና የማስተማር ችሎታ እንዳለው እንዲሁም ራሱ ላይና በቡድኑ ላይ ያለው በራስ መተማመንና ችሎታ ምንም ጥርጣሬ ውስጥ የማይገባ መሆኑን አስመስክሯል። ማን ነው ከዚህ ውስጥ አደገኛ? እስኪ እንታና ይሞክረኛ። ከውድድሩ በኋላ የነበረው ድባብ ድብልቅልቅ ያለ ስሜት ነበር። ሴዶ ከውድድሩ በፊት የነበረው ጀብደኝነትና ፉከራ የብዙዎችን ትኩረት የሳበ ቢሆንም በውጤቱ ምክንያት በደጋፊዎች ዘንድ ጥያቄ አጭሮበታል። ደጋፊዎች የሴዶን ሁኔታ ሲገልጹ ሲጠየቅ ቢዝነሱ አልቋል ያለው ነገር ትዝ ብሏቸዋል። ይህም ለብዙዎች ጥያቄ ፈጥሯል። እሱ ይህን ውድድር ለገንዘብ ብቻ ነው ወይስ ለማሸነፍ ነበር የገባው የሚል ጥያቄ አስነስቷል። ይሁን እንጂ ሴዶ ለውድድሩ ድምቀት ቅመምና ለተመልካቾች ትኩረት መሳብ ያደረገውን አስተዋጽኦ በማድነቅ ሴዶ ከራሱ ከሽንፈቱ ባሻገር ጆኒ የፈጠረውን የውድድር ድባብ መደገፍና ማበረታታት ይኖርበታል የሚልም አስተያየት ተሰጥቷል። ቀጣይ ብዙዎቹን የምታጎራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ የምትለምናለን። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው ማላ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ። በጣም ነው የሚሰጠው። እዚህ ጋር በእኔ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁንም በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ማች በቃ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ዳቲት ማይወር ቴንክ ዩ ሴዶ ከልብ አድርገን እናመሰግናለን። ሴዶን የደገፈልን ሳሬ ፈርኒቸር አድርገን በድጋሚ እናመሰግናለን። ቴንክ ዩ ሴዶ ወርዳለን ወንድም አለም Ladies and gentlemen, thank you for ለጆኒ አጎራ ሪል ስቴት ሞምባሳ ደርሶ መልስ ይህ ኢቲኤፍሲ 02 ውድድር ከሽንፈትና ድል ባሻገር የኢትዮጵያ ኤምኤምኤ ስፖርት እያደገ መምጣቱን የሚያሳይ ትልቅ ምዕራፍ ነው። ተመልካቾች በጉጉት የጠበቁት በመቶ ሺዎች የሚቆጠር ብር እየከፈሉ ለማየት የመጡትና በውጤቱ ላይ ውርርድ በመያዝ ያሳዩት ስሜት የስፖርቱ ተወዳጅነት እየጨመረ መምጣቱን ያረጋግጣል። ጆኒ አሁንም ንጉስ ነው፣ ግን ሴዶም የዚህ ድግስ ታላቅ ቅመም ነበር። ሁለቱም ተወዳዳሪዎች እንዲሁም አዘጋጆቹ ለስፖርቱ እድገት ትልቅ አስተዋጽኦ አድርገዋል። የሚቀጥለው የኢቲኤፍሲ ውድድር ምን ይዞ እንደሚመጣ እና ጆኒ የሚገዳደረው አዲስ ኃይል ይፈጠር እንደሆነ ጊዜው የሚመልሰው ይሆናል። ስለ ትናንትና ውድድር ምን አስተያየት አለዎት? የጆኒ ጂጂስቱ ብቃት፣ የሴዶ መታገል ወይስ የአዘጋጆቹ ዝግጅት በበለጠ አስደንቆታል? አስተያየቶን በኮሜንት መስጫው ላይ አካፍሉ። Oh.